ለንስሐ ምን ያስፈልጋል የሚለውን ሐሳብ ምንመለከት ይሆናል። እንግዲህ የንስሐ ውጤት በሰማይ ታላቅ ደስታ ይሆናል። ይቅርታ ይታወጃል፣ ዘመን ይታደሳል፣ አዲስ ህይወት ይጀምራል እና እነዚህን የመሳሰሉ ሰው ወደ አእምሮ ይመለሳል ብቻ ሳይሆን በንስሐ ደግሞ ሰው ከሰይጣን ወጥመድ ያመልጣል ብለን ካልን ኦኬ ታዲያ እኛ ለንስሐ ምንድነው የሚያስፈልገን የሚለውን ሐሳብ አሁን እንነጋገራለን። አንደኛ ጻፉ። ለንስሐ ሐዘን ያስፈልጋል። ለንስሐ ብር አይደለም የሚያስፈልገው፣ ወርቅ አይደለም። ለንስሐ የሚያስፈልገው ሌላ ነገር አይደለም። ለንስሐ የሚያስፈልገው ሐዘን ነው። የመጀመሪያው ጉዳይ እሱ ነው። ኦኬ ሐዘን አላችሁ። ይሄን ሐዘን ለሁለት ይከፈላል በሉና ጻፉ። ሐዘን ይሄ ሐዘን ለሁለት ይከፈላል። ለንስሐ የሚያስፈልገን የመጀመሪያው ነገር ሐዘን ነው ካልን ይሄ ሐዘን ለሁለት ይከፈላል። የመጀመሪያው ተራ ቁጥር 1 አምላካዊ ሐዘን፣ አምላካዊ ሐዘን። ሁለተኛው ደግሞ ተራ ቁጥር 2 ዓለማዊ ሐዘን፣ ዓለማዊ ሐዘን። እነዚህ ሁለት ነገሮች ለንስሐ በተለይ ሐዘን የሚለውን ነገር ሰው ንስሐ እንዲገባ ከእግዚአብሔር ጋር ያለውን ነገር እንዲያስተካክል አሪፍ የህይወት ልምምድ ውስጥ እንዲመጣ ከተፈለገ የመጀመሪያው ነገር ሐዘን ነው የሚያስፈልገው። ሐዘኑ በራሱ ግን ለሁለት ይከፈላል። የመጀመሪያው አምላካዊ ሐዘን ነው፣ ሁለተኛው ዓለማዊ ሐዘን ነው። ኦኬ ይሄን ከየት አመጣው ዮናታን ብላችሁ ካላችሁ በቆሮንቶስ መጽሐፍ ምዕራፍ 7 ቁጥር 10 አይደል? ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 7 ቁጥር 10 ለማንበብ 1 3 በደንብ አንብቡታ እንደገና እንደ እግዚአብሔር ፍቃድ የሆነ እንደማ ፍቃድ ኦኬ አሁን አምላካዊ ፍቃድ ያልነው እሱን ነው። ኦኬ እሺ ቀጥሉ። የሆነ ሐዘን ጸጸት የሌለበትን ወደ መዳን የሚያደርሰውን ምን ያደርጋል? ንስሐ። ቀጥሎስ የዓለም ሐዘን ግን አሁን ይሄኛው ዓለማዊ ሐዘን ያለው ሁለተኛው ነው። ግልጽ አማርኛ ይሄን ጥቅስ የሚያነብሰው እዚህ ቦታ ላይ ሁለት አይነት ሐዘን እንዳለ መገንዘብ ይችላል። የመጀመሪያው አምላካዊ ሐዘን ነው፣ እንደ እግዚአብሔር ፍቃድ የሆነ ሐዘን ነው። ሁለተኛው ደግሞ ዓለማዊ ሐዘን ነው። አምላካዊ ፍቃድ የሆነው ወይም እንደ እግዚአብሔር ፍቃድ የሆነው ሐዘን ጸጸት የሌለበት ነው፣ ወደ መዳን የሚያደርስ ንስሐን ያደርጋል። ንስሐው ራሱ ጸጸት የሌለበትና ወደ መዳን የሚያደርስ ጉዳይ ነው። እሺ ከዛስ ዓለማዊ ሐዘን ግን ሞትን ያመጣል። ይሁን ነኝ በአምላካዊ ሐዘንና በዓለማዊ ሐዘን መካከል ያለው ልዩነት ምንድነው ነው? ኦኬ በአምላካዊ ሐዘንና በዓለማዊ ሐዘን መካከል ያለው ልዩነት ምንድነው? አሁን ብዙ ሰዎች ስለ ጥፋታቸው፣ ስለ ስተታቸው፣ ስለ ተሳሳቱት፣ ስላጠፉት ነገር ያዝናሉ። ከዛ በጣም ይቆጫሉ፣ ይበሳጫሉ። እግዚአብሔር ሆይ ማረኝ፣ ይቅርታ አድርግልኝ፣ በቃ እኔ ደብሮኛል፣ እንደውም አስጠልቶኛል፣ በጣም በቃ ምናምን ብለው ሪግሬት ያደርጋሉ ምናምን። ኦኬ ቅድም ብለናል ሰው ከኃጢአት እስራት ነፃ የሚወጣው ከዛም ሲቀጥል ደግሞ ስጋና መንፈስን ከሚያረክስ የበደል እስራት ነፃ የሚወጣው በንስሐ ነው ብለን ካልን ለንስሐ የሚያስፈልገው ነገር ሻንጥላ አይደለም፣ ብር አይደለም፣ ምንም ነገር ጉዳይ አይደለም። ለንስሐ የሚያስፈልገው የመጀመሪያው ሐዘን ነው። ይሄ ሐዘን ለሁለት ይከፈላል። የመጀመሪያው ሐዘን አምላካዊ ሐዘን ነው፣ እንደ እግዚአብሔር ፍቃድ የሆነ ሐዘን ነው። ሁለተኛው ደግሞ ዓለማዊ ሐዘን ነው። ይሄ ሐዘንን በተመለከተ ማለት ነው። እሺ በአምላካዊ ሐዘንና በዓለማዊ ሐዘን መካከል ያለው ልዩነት ምንድነው? አምላካዊ ሐዘን ምክንያቱ አምላካዊ ሐዘን ምንጩ እግዚአብሔርን መውደድና እግዚአብሔርን መፍራት ነው። ከኔ ጋር ሁኑ በደንብ። እግዚአብሔርን መውደድና እግዚአብሔርን መፍራት ነው። ዓለማዊ ሐዘን ግን ኮዙ ምንጩ መዘዙን መፍራት ነው። የኃጢአትን ቅጣት መፍራት፣ የኃጢአቱን መዘዝ መፍራት ነው። አሁን የጥፋትህን ውጤት ወይም መዘዙን በመፍራት ንስሐ መግባትና እግዚአብሔርን በመውደድና በመፍራት ንስሐ መግባት ሁለቱ ይለያያሉ። የመጀመሪያው አምላካዊ ሐዘን እግዚአብሔርን
ከመውደድና እግዚአብሔርን ከመፍራት የሚመነጭ ሲሆን ዓለማዊ ሐዘን ደግሞ የኃጢአቱን ውጤት መዘዙን ከመፍራት የሚመነጭ ነው። ኦኬ ይሄ አምላካዊ ሐዘን ኔቸሩ ተፈጥሮ ምን አይነት ነው ሲባል መንፈሳዊ ነው። ዓለማዊ ሐዘን ግን ተፈጥሮ ምንድነው ሲባል በደንብ ከሰማችሁኝ ጊዜያዊ ፍላጎት ነው። ጊዜያዊ ፍላጎት ነው። በሁለቱ መካከል ሰፊ ልዩነት አለ። ለምሳሌ አንዳንድ ሰዎች ንስሐ ሲገቡ ስለሰሩት ኃጢአት ስለሰሩት በደል በጣም ያዝናሉ። ያ ሐዘን ግን ምን አይነት ሐዘን ነው? ዓለማዊ ሐዘን ነው። ዓለማዊ ሐዘን መሆኑን በምን አወቅ ካልከኝ ያንን ሐዘን ወይም ደግሞ ንስሐውን እንዲገባ ምክንያት የሆናቸው ነገር ምንድነው? የሰሩት ኃጢአት የሚያመጣውን ውጤት ኮንሲኩዌንሱን ፈርተው ነው የሚያዝኑት። ለምሳሌ ዝሙት ይሰራና HIV ቢይዘኝስ ብሎ ያዝናል። ሌላ ጨብጥ ቢጨብጠኝስ ብሎ ያፍራል። ከርከሮ ቢደበደበኝስ ይላል እና የመሳሰሉ ነገሮችን ይላል። አምላካዊ ሐዘን ግን የሚፈራው ከኃጢአቱ መዘዝ በላይ አምላኩን ነው የሚፈራው። የሚያዝነው እግዚአብሔርን በመበደሉ ነው እንጂ በዋነኛነት ኃጢአቱ የሚያመጣበትን ውጤት መዘዙን በመፍራት አይደለም። ለምሳሌ አንዳንድ ልጆች ምን ያደርጋሉ? አንዳንድ ሰዎች ምን ያደርጋሉ? HIV ሊመረመሩ ሲሄዱ ጥሩ ምሳሌ ስለሆነ ነው ይሄ። ከመሄዳቸው በፊት ኦርቶዶክስ ከሆኑ ወይ ወደ ቤተክርስቲያን ይሄዱና የዛሬን ብቻ መድኃኒዓለም የዛሬን አውጣኝ ይላሉ። ጴንጤ ጋም ከሄዱ ውሃ ይዘው ይመጡና የእግዚአብሔር ሰው አንድ አባ መላቸሩ ያው የዛሬ የኔ ጌታ ሁለተኛ አይለመደኝም ጌታ ሆይ ታቀኛለህ። እሱ ምን ይላል? አውቃለሁ አንተ እሱ እንደኔ አይደለም እንጂ እንደ ሰው ቢሆን እንደዛ ነበር ቢለ። ከዛስ አሁን በደም ስማ። ብዙ ጊዜ ንስሐችን ፍሬ የማያፈራው ለምን ተቃላችሁ? የንስሐችን ኮዙ ዓለማዊ ሐዘን ነው። ዓለማዊ ሐዘን ነው። ለምሳሌ ከንስሐው ጊዜያዊ ፍላጎት ነው። ምን ዋና ኔቸሩ ጊዜያዊ ፍላጎት ነው። ለምሳሌ ቀና ይሁን ነኝ ጊዜያዊ ፍላጎት ነው። ለምሳሌ ባልሽ ወይም እጮኛሽ ጥፋት ያጠፋና ይቅርታ ጠይቆሽ የሚያቅ ከሆነ አንዳንዱ ይቅርታ ምን አይነት ነው ብለሽ ካልሽ ለጊዜው በአንቺና በሱ መካከል የተፈጠረውን አለመግባባት ለማስተካከል ነው እንጂ ስር ነቀል የባህሪ ለውጥ አይደለም። ይሄን ሴቶች በደንብ በተለይ ባል ወይም ፍቅረኛ ኖሯቸው የሚያቅ ሴቶች ይሄን በደንብ ያውቃሉ። እንዳዘነ እንደደበረው በቃ እንታረቅ ምናምን የሚለው ያጠፋውን ጥፋት አገብቶት የባህሪ ለውጥ ማምጣት እንዳለበት አምኖ ሳይሆን ከሷ የሚያጣውን ነገር ላለማጣት ጊዜያዊ ፍላጎቱን ለማሟላት ሲል ይቅርታ ምናምን በቃ ገብቶኛል ጥፋቴ ይላል። በደም ስማይ ለንስሐ የሚያስፈልገው ሐዘን ነው። ምን አይነት ሐዘን ነው ሲባል የኃጢአትን ውጤት መዘዙን መፍራት ሳይሆን ራሱ እግዚአብሔርን መፍራት፣ ራሱ እግዚአብሔርን መውደድ ነው። መውደድ ነው። እና በሁለቱ መካከል ልዩነት አለ። የብዙዎቻችን ሐዘን ለምሳሌ እኝኔን ያው ወደዚህ ተመልከቱ። ያው መስታወት ላይ ሲሄድ ጥርሱ እንዲህ ሲል የለም ጌታ ሆይ ፍልፍሉ ነው በለኝ። የድሮ መልኩ አይደለም ጌታ ሆይ አረኔ ወዴት እየሄድኩ ነው? ከዛስ የሰው የክብደቱ መቀነስ በቃ አጥቢ እንስሳ መምሰሉ እና የመሳሰሉ ነገሮች አሁን መልክ አሳዝኖ ያጣው ሳንቲ ቆጭቶ ጓደኞች የት ደርሰዋል ተብለ እያቸው እስቲ ያንተን ጓደኞች እያቸው የት ደርሰው ግማሹ ቬጋስ ነው ግማሹ ኤልኤ ነው እንትን ደግሞ እንትን ነው ይሄው እንትና ስራ ይዘው አግብተው ንብረት አፍርተው ምናምን ሲባል ቁጭልና ያው አክተር ይመታል እንጂ አይሞትም ትዝታ ያያል ያመላልስ ምናምን ከዛ ልጅነቱ ምን ያስባል። እንደዚህ አይነት አርቲፊሻል ነው። ዓለማዊ ሐዘን ነው። አምላካዊ ሐዘን ግን እግዚአብሔርን ከመፍራት እግዚአብሔርን ከመውደድ ነው የሚነሳው። ለምሳሌ ወዳጆቼ ይሄ አምላካዊ ሐዘን የእግዚአብሔርን ፍቅርና ፍርድ ማሳየት ነው። ዋና ዓላማው ምንድነው ካላችሁ የእግዚአብሔርን ፍቅርና ፍርድ ማሳየት ነው። ሌላኛው ግን ስሜት ነው። ይሁን ነኝ አምላካዊ ሐዘን እግዚአብሔርን መውደድ እና መፍራት
ነው ምክንያቱ። ይሄ ውጤቱን መፍራት ነው። የዚህኛው ኔቸሩ መንፈሳዊ ነው። የዚህኛው ጊዜያዊ ፍላጎት ነው። የዚህኛው የዚህ ፐርፐዙ ምክንያቱ ማለት ነው። ምክንያቱ የእግዚአብሔርን ፍቅር ማሳየት ነው። የዓለማዊ ሐዘን ግን ፐርፐዙ ምንድነው ካላችሁኝ ስሜቱን ማብረድ ነው። ስሜቱን ማብረድ ነው። እና የተሰማው ነገር አለ። ይሄው የዓለማዊ ሐዘን ፐርፐዙ ወይም ዓላማው ምንድነው? ስሜቱን ማብረድ ነው። ስሜቱን መግለጽ ነው። ደብሮታል፣ ከፍቶታል፣ በቃ ምናምን። አምላካዊ ሐዘን ግን ፐርፐዙ ምንድነው? የእግዚአብሔርን ፍቅር የእግዚአብሔርን ምሕረት ማሳየት ነው። ማሳየት ነው። ከዚህ በተሻለ በአማርኛ መግለጽ የምችል አይመስለኝም። ማሳየት ነው። ማሳየት ነው። ኦኬ፣ እንደዚህ ብላችሁ ጻፉ። አምላካዊ ሐዘን ጻፉ። አምላካዊ ሐዘን አምላካዊ ሐዘን ለለውጥ ልባዊ ፍላጎትና ፈቃደኝነት እንዲኖረን ያደርጋል። ለለውጥ ልባዊ ፍላጎትና ፈቃደኝነት እንዲኖረን ያደርጋል። አንዳንዱ ንስሐ የሚገባው ስለተነቃበት ነው፣ ስለታወቀበት ነው ንስሐ የሚገባው። ለምንድነው ስለታወቀበት ነው ንስሐ የሚገባው ብያልኳችሁ? ትክክለኛ አሁን ለምሳሌ እግዚአብሔርን ተወደዋለህ ወይ ብዬ በጠይቀ አዎ ወደዋለሁ ትለኛለህ። ኦኬ። አምላካዊ ሐዘን ሰው ስላወቀብህ ስላላወቀብህ፣ ብር ስላጣ ስላላጣ፣ መልክ ስለተበላሸ ስላልተበላሸ ሳይሆን እግዚአብሔርን ስለምትወደው ብቻ ከዛ መነሻ ምክንያት ነው ንስሐ የምትገባው። እሱ አንዱ እሱ ነው። ይሄ አምላካዊ ሐዘን ግን ለለውጥ ልባዊ ፍላጎትና ፈቃደኝነት እንዲኖርህ ያደርጋል። ከዚህ በመቀጠል ማንም አጨበጨበለ አላጨበጨበለ፣ ተቀበለ አልተቀበለ፣ አንተ ለለውጥ ያለ ልባዊ ፍላጎትና ፈቃደኝነት መነሻው እግዚአብሔርን በትክክል መውደድ ነው። እግዚአብሔርን በትክክል መፍራትህ ነው። ሰው መፍራትህ አይደለም። ጠዋት ምን ብለናል? ንስሐ ማለት ከክፉ መንገድ ከግፍ ስራ መመለስ ብለናል። አሁን አንተ ከክፉ መንገድና ከግፍ ስራ የምትመለሰው ሰውን ፈርተ፣ ፖሊስን ፈርተ፣ ማንንም ፈርተ ሳይሆን ይሄን አጣለው ያን አገኛለሁ ብለ ሂሳብ ሰርተ ሳይሆን እግዚአብሔርን ስለምትወደው፣ እግዚአብሔርን ስለምትፈራው፣ ከእግዚአብሔር ጋር ያለ ግንኙነት እንዲስተካከል ስለምትፈልግ ነው ማለት ነው። ወዳጆቼ እንደዚህ ብላችሁ ጻፉ። አምላካዊ ሐዘን በኃጢአት ላይ እንድትቆጣ ያደርጋል። በኃጢአት ላይ እንድትቆጣ ያደርጋል። በኃጢአት ላይ እንድትቆጣ ያደርጋል። ቀጥል። እግዚአብሔርን እንድትናፍቅ ያደርጋል። እግዚአብሔርን እንድትናፍቅ ያደርጋል። ቀጥል። መንፈሳዊ ፍላጎት እንዲኖርህ ያደርጋል። አሁን አንዳንድ ልጆች መልካም ወጣት ይመጣሉ። መልካም ወጣት ሲመጡ ሂሳብ ሰርተው ነው የሚመጡት። ሂሳብ ሰርተው የሚመጡት ከማዘሯ ጋር ተደራድረው ነው የሚመጡት። መልካም ወጣት ሂድ ትለዋለች። ከዛስ ስመለስ ግን ባጃጅ ትገዥልኛለሽ ይላል። ተደራድሮ ነው የሚመጣው። ከዛ እዚህ መጣና እንደዚህ ይላል፣ ንስሐ ግቡ ሲባል እሺ እኔ ይላል። አሁን ንስሐ የሚገባው ጊዜያዊ ፍላጎት አለው፣ ሱቅ ሊያስከፍት ነው ወይም የካናዳ ፕሮሰስ አለው፣ እሷን ሊያሟላ ነው። ዓለማዊ ሐዘን ጊዜያዊ ፍላጎት ማሟያ ነው። ከዛስ ነኝ ማዘሯ ደግሞ አራዳ ነች። በደንብ አጥፍቻለሁ ምናምን ካለ በኋላ ወደ ቤት ሲገባ በቃ ያው ታውቃለህ ቁብም አልወጣልኝም አሁን አልሞላልኝም ምናምን ስትለው መሬቱን መጥቶ ተመልሶ ይሄዳል።
ይወጣል። እኔ በጣም ብዙ መልካም ወጣቶች እኔ ጋር መጡ ልጆች አውቃለሁ። ጉዳይ ለማስፈጸሚያ መልካም ወጣትን የሚጠቀሙ ውጪ ያለች እህታቸው ብር እንድትልክ የሆነ ነገር እንዲደረግላቸው ኒዳቸው ማሟያ አድርገው ይመጣሉ። እቺ ፉገራ ነች። እውነተኛ አምላካዊ ሐዘን ግን መንፈሳዊ ረሃብ ውስጥ ይፈጥራል። በቃ I have to pray መጸለይ አለብኝ፣ ቃሉን ማንበብ አለብኝ፣ ከእግዚአብሔር ጋር ያለኝን ነገር ማስተካከል አለብኝ፣ የአመጽ መንገዴን መተው አለብኝ፣ የክፉ ስራዬን መተው አለብኝ፣ በቃ አዲስ መሆን አለብኝ። መንፈሳዊ ረሃብ ውስጣችሁ እንዲኖር ያደርጋል። ጻፉ። ሁለተኛ ለንስሐ ምን ያስፈልጋል? ሁለተኛው በእግዚአብሔር ማመን ያስፈልጋል። በእግዚአብሔር ማመን ያስፈልጋል። በተደጋጋሚ ጊዜ ኃጢአት ስላደረግንና ስለተሳሳትን ሰይጣን እግዚአብሔር ይቅር እንደማይለን ወይም ደግሞ ለጸሎት ብቁ እንዳልሆንን እንዲሰማን ይፈልጋል። ግልጽ ነው። ለጸሎት ብቁ እንዳልሆንን እንዲሰማን ሰይጣን ይፈልጋል። እኛ ግን እግዚአብሔር እንደሚሰማን እግዚአብሔር ይቅር እንደሚለን እናምናለን። ማመን አሁን ለምሳሌ እኝነን ይቅር አይለኝም ብለህ የምትል ከሆነ አሁን በቀደም ሶስተኛ ዙር ላይ አጋጥሞኛል። ኃጢአቴ ብዙ ስለሆነ በጌታ ቤት ስላደኩ እያወቅኩ ስላጠፋው እግዚአብሔር ይቅር ይለኛል ብዬ አላስብም። ሰው ንስሐ ለመግባት መጀመሪያ እግዚአብሔር ኃጢአቱን ይቅር እንደሚለው ለመጸለይ ብቁ እንደሆነ ማመን አለበት። ሶስተኛ ኃጢአትን መግለጥ ያስፈልጋል። ኃጢአትን መግለጥ ያስፈልጋል። አራተኛ የተቀደደ ልብ ያስፈልጋል። ምን ማለት ነው? የተቀደደ ልብ ማለት የተሰበረ ጻፉ የተዋረደ ልብ ያስፈልጋል። አንድ ሰው ንስሐ እንዲገባ ማዘን አለበት። አምላካዊ ሐዘን ማመን አለበት። ኃጢአቱን መግለጥ አለበት። ከዛም የተቀደደ ልብስ አይደለም፣ የተቀደደ ልብ፣ የተዋረደ የተሰበረ ልብ ያስፈልጋል። አምስተኛ መካስ ያስፈልጋል። መካስ በድርጊታችን፣ በንግግራችን፣ በሐሳባችን ያበላሸነውን መካስ ያስፈልጋል። ስድስተኛ መተው ያስፈልጋል። ቋሚና ቁርጥ ውሳኔ ማድረግ ያስፈልጋል። ለንስሐ ቋሚና ቁርጥ ውሳኔ ማድረግ ያስፈልጋል። ሰባተኛ የጽድቅ ኑሮ ያስፈልጋል። አመጽን መቃወም ያስፈልጋል። ንስሐ ገባለው አመጽን ግን አልቃወምም ልትል አትችልም። አመጽን መቃወም ያስፈልጋል። አመጽን መቃወም ያስፈልጋል። አመጽን መቃወም ያስፈልጋል። መንፈስና ስጋን ከሚያረክስ የኃጢአት ደዌ፣ የኃጢአት ሸክም ለሰይጣን ባሪያ እንድትሆን አጋንንት በህይወት እንዲጫወት ምክንያት የሆነብን ባንተና በእግዚአብሔር መካከል የለየውን አመጽ ለማስወገድ ካንተ የሚጠበቀው የመጀመሪያው ነገር ማዘን ነው። ይሄ ሐዘን ደግሞ ገንዘብ ስላጣ፣ ጓደኛ ስላጣ፣ መልክን ስላጣ ምናምን ወይም ጊዜያዊ ፍላጎትን ስላጣ የምታዝነው ሐዘን ሳይሆን ባንተና በእግዚአብሔር መካከል ካለው እውነተኛ ወዳጅነት የተነሳ የምታዝነው ሐዘን ነው። አንዳንድ ሰዎች በተለይ ኢትዮጵያዊ ማለት ይቻላል ኢትዮጵያዊ ሃይማኖተኛ ነው ከ85% በላይ ምናምን ይባላል። ታዲያ
ይሄ ሁሉ ኦርቶዶክስም ሃይማኖተኛ ከሆነ ጴንጤውም ሃይማኖተኛ ከሆነ ሙስሊምም ሃይማኖተኛ ከሆነ ሃይማኖት ካለው አምላክ አለው። አምላክ የሌለው ሃይማኖት የለም መቼም። ግን ግብራችን፣ ኑሯችን፣ እንቅስቃሴያችን እውነተኛ ነው ወይ አይደለም? ብዙዎቻችን ማስመሰል ምናምን እንደዚህ አይነት መገለጫ ነው ያለን። አሁን ተመልከት፣ እግዚአብሔር የሚወድ ሰው እጁን ያሳየኝ ብዬ ብል ኦልሞስት ሁላችሁም ታሳዩኛላችሁ፣ ምንም ጥርጥር የሌለው ማለት ነው። ኦኬ፣ እግዚአብሔር የምትወደው ከሆነ አሁን አንድ እርግጠኛ የሆነ ነገር ልንገር፣ ለንስሐ የሚያስፈልገው ነገር ሐዘን ነው። ይሄ ሐዘን ግን ዓለማዊ ሐዘን ከሆነ ጸጸትን ያስከትላል፣ ወደ መዳን አያደርስም። አምላካዊ ሐዘን ጸጸት የለበትም፣ ወደ መዳን ያደርሳል። ልዩነቱ ምንድነው? አምላካዊ ሐዘን መነሻው የኃጢአትን ውጤት መፍራት ሳይሆን ፖሊስን መፍራት ሳይሆን ወይም ደግሞ ስላጠፋው ጥፋት የሚመጣውን ኮንሲኩዌንስ መፍራት ሳይሆን ራሱ እግዚአብሔርን መፍራት ነው። ይሄ ሐዘን መንፈሳዊ ነው። ይሄ ሐዘን ምንድነው ሲባል የእግዚአብሔርን ፍቅር ማሳየት ነው። ዓላማው ጋድ ኢዝ ላቭ የሚለውን ማሳየት ነው። የዓለማዊ ሐዘን ዓላማው ግን ስሜት ነው። ሰው ሲያጣ፣ ሰው ሲከፋው፣ ሰው ፊቱን ሲያዞርበት ይሰማዋል፣ ይደብረዋል። ከጓደኞቹ በታች ሲሆን ይደብረዋል። አሁን ንስሐ የምትገባው ከጓደኞቹ በታች ስለሆንክ ይሄ የሚሰማ የስሜት መጎርበት ስላለ አይደለም። ሲቀጥል ደግሞ ጊዜያዊ ፍላጎትን ንስሐውን አስታከ ጊዜያዊ ፍላጎትን ለማሳካት አይደለም። በቃ መለሳለሁ አስተካክላለሁ ምናምን የምትለው እሱ ብቻ ሳይሆን ይሄ አሁን እንደነገርኩ ምንድነው ልክ ይሄ መዘዙን ፈርታ አይደለም፣ እግዚአብሔርን ወደ ሆነው። ኦኬ፣ ይሄን ከነገርኩ ለንስሐ የሚያስፈልገው አንደኛ ሐዘን ነው፣ አምላካዊ ሐዘን እግዚአብሔርን ከመውደድ የሚነሳ። ሁለተኛ ማመን ነው። ለምሳሌ በደንብ ትኩር አድርጋችሁ እኔ ጋር እዩኝ። አሁን እንደምታዩኝ ሰይጣን ስለ ኃጢአታችን ምክንያት እግዚአብሔር እንደማይሰማን እንድናምን ይፈልጋል። በቃ ይፈልጋል። እግዚአብሔር ይቅር እንደሚለን አሁን ካለንበት በደል፣ አሁን ካለንበት ኃጢአት ሊያወጣን እንደሚችል ማመን አለብን። የኢየሱስ ደም የማያነጻው ኃጢአት የለም። የዓለምን ኃጢአት ሁሉ ነው የሚለው። ምንድነው አንተ ያረከው? ሰርቀሃል፣ ደክመሃል፣ ዋሽተሃል፣ ዝሙት አድርገሃል፣ ሰው ገለሃል፣ ሰው ወቅተሃል፣ ከሰው ጋር ተጣልተሃል፣ ከቤተሰብ ትዳር አፍርሰሃል፣ ተቃይመሃል። በንግግር የትኛውም ኃጢአት ሊሆን ይችላል። በክርስቶስ ደም የማይነጻ ኃጢአት የለም። ሁለተኛው እሱ ነው። ከዛስ ኃጢአትን መግለጥ ያስፈልጋል ለንስሐ። ኃጢአትን መግለጥ ደግሞ የሚጀምረው ኃጢአትን ከማመን ነው። ኃጢአትን ማላከክ፣ ኃጢአትን የሆነ ነገር ማቀናነስ ሳይሆን ኃጢአትን ማመን። ዳዊት እንዳለው እኔ አንተን በድያለሁ እንዳለው። ኃጢአትን ከመግለጥ ቀጥሎ የሚያስፈልገው ነገር ምንድነው? የተቀደደ ልብ ነው። የተዋረደ ልብ፣ ትሁት ልብ ይፈልጋል። ንስሐ በትሁት ልብ ኤክስፒሪየንስ የምታደርገው ነገር ነው እንጂ እንደው ንስሐ እኝ ነኝ ይኸው ደረትን እንደዚህ ወጥራ ማምን ስለሆነ ነው ማን ምን ያመጣል እያልክ የምትሆነው ነገር አለ። ሃምብል ሀርት ይፈልጋል፣ ትሁት ልብ ይፈልጋል ንስሐ። እሱ ብቻ አይደለም። ከዛስ ንስሐ ምን ይፈልጋል ካልከኝ መካስ። በቀድሞ ህይወት ንስሐ ከመግባት በፊት በነበረው ህይወት በድርጊትና በንግግር በሐሳብ የጎዳቸውን ሰዎች መካስ ይጠይቃል። መካስ የቀድሞውን ነገር ማስተካከል ይጠይቃል። አስለቀሳቸው ከሆነ ወስደባቸው ከሆነ ወይም አሳዝናቸው በድላቸው ከሆነ እሱ መካስ ይጠይቃል። መካስ ይጠይቃል። ከዛስ የጽድቅ ኑሮ ይጠይቃል። ምን ማለት ነው? አንድ ጊዜ ንስሐ ከገባ በኋላ ይሄን አሁን ተመልከቱ፣ ወደዚህ ይኸው ተከተሉኝ። ነኝ እዚህ ጋር ያላችሁ አንድ ጊዜ ንስሐ ከገባ በኋላ 180 ዲግሪ ሰርተ ነው እየዞርክ ያለው አይደል? 180 ዲግሪ ሰርተ እየዞርክ ስትሄድ የአመጽን ህይወት ወይም የክፋትን ህይወት ማንቆለጳጳስ መቃወም፣ የጽድቅ ኑሮ ክፋትን መቃወም ይፈልጋል። ኖ ማለት ይፈልጋል። ግን ክፋትን ስታይ እየተሽኮረመምክ፣ ክፋትን ስታይ የዳቦ ስም እያወጣ፣ ክፋትን ስታይ ምራቅን እየዋጥክ ንስሐ የለም ንስሐ የለም። ይሄኝ ነኝ ይኸው ዞር ወደ ዞር የለም ንስሐ እንዴት ነው ያለው ካልከኝ፣ ለምሳሌ አንተ አቁመሃል። ምን ለምሳሌ ነው አቁመሃል ማጨስ። ለሚያጨሱ ጓደኞች ላይተር ይዘህ እየዞርክ ንስሐ የለም። እሳት ጭራ ያቀበልክ ንስሐ የለም። እዛ መንደር ላይ እየተልከሰከስክ ንስሐ የለም። የአመጽን ህይወት መቃወም ይፈልጋል። የጽድቅ ኑሮ ይፈልጋል። የእውነት ኑሮ ይፈልጋል። መጨከን ይፈልጋል። ንስሐ ይሄን የሚፈልገው ይሄንን ነው። ቋሚ ውሳኔ ይፈልጋል። እንዲህ ብላችሁ ጻፉ። መጽሐፍ ቅዱሳዊ ንስሐ
መጽሐፍ ቅዱሳዊ ንስሐ ማለት በአጭሩ ማቆም ማለት ነው። ጻፉ። መጽሐፍ ቅዱሳዊ ንስሐ ማለት በአጭሩ ማቆም ማለት ነው። በቃ ማቆም ምንም ውስብስብ አይደለም። ማቆም ነው። በቃ ማቆምና ማቆም ነው መጽሐፍ ቅዱሳዊ ንስሐ ማለት። ማቆምና ማቆም ነው። እንዲህ ብላችሁ ጻፉ። ሐሰተኛ ንስሐና እውነተኛ ንስሐ። ሐሰተኛ ንስሐና እውነተኛ ንስሐ። አንድ ሰው እውነተኛ ንስሐ ሲገባና ሐሰተኛ ንስሐ ሲገባ ልዩነቱ ምንድነው? አንድ ሰው እውነተኛ ንስሐ መግባቱ በምን ይታወቃል? በምን ነው የሚታወቀው? ይሁንኝነን ሐሰተኛ ንስሐ ኃጢያቱን በፍቅር አይን ያያል፣ ገርበብ ያረ እንደዚህ ያደርግም ይላል። ሐሰተኛ ንስሐ ኃጢያቱን በፍቅር አይን ያያል ብላችሁ ጻፉ። አንደኛ ሐሰተኛ ንስሐ ኃጢያቱን በፍቅር አይን ያያል። ኃጢያቱን በፍቅር አይን ያያል። እውነተኛ ንስሐ ግን ኃጢያቱን ይጸየፋል ብላችሁ ጻፉ። እውነተኛ ንስሐ ግን ኃጢያቱን ይጸየፋል። ልክ ጥሬ ስጋ ሲያይ ኢትዮጵያዊ አፉ ምራቅ እንደሚሞላ ከታላቅ ከሸኛ ከምናምን አይሽ ሐሰተኛ ንስሐ ኃጢያቱን በፍቅር አይን ያያል። እንደዚህ አድርጎ ገርበብ ያደርጋል። ከዛ እንደዚህ ይላል እንደዚህ ይላል ብላችሁ ጻፉ። እንደዚህ ብላችሁ ጻፉ። እንደዚህ ብሎ ያያል ብላችሁ እንደዚህ ይላል። ይሄ ሐሰተኛ ንስሐ እንደዚህ ይላል። በኢየሱስ አረኔ ጴንጤ ነኝ ይላል። ከዛ ምንም አረኔ ችግር የለም ሁለት እሺ ሁለት ካላችሁ እውነተኛ ንስሐ ግን ኃጢያቱን ይጸየፋል። ሁለተኛ ሐሰተኛ ንስሐ እግዚአብሔርን ሳይሆን የኃጢያቱን መዘዝ ይፈራል። ሐሰተኛ ንስሐ እግዚአብሔርን ሳይሆን የኃጢያቱን መዘዝ ይፈራል። የኃጢያቱን መዘዝ ይፈራል። ወይኔ ጉዴ ሰው አወቀብኝ ሊያቅብኝ ነው መሰለኝ እንዲሆኜ ወይኔ እግዚአብሔር እየደረሰልኝ ምና ይላል። የኃጢያቱን መዘዝ ይፈራል። እውነተኛ ንስሐ ግን ጻፉ እውነተኛ ንስሐ ግን የኃጢያቱን መዘዝ ሳይሆን እግዚአብሔርን ይፈራል። የኃጢያቱን መዘዝ ሳይሆን እግዚአብሔርን ይፈራል። እግዚአብሔርን ይፈራል። እሺ ሶስተኛ ሐሰተኛ ንስሐ ሐሰተኛ ንስሐ ያለፈ ህይወቱን ሲያወራ ያለሳልሳል። ሐሰተኛ ንስሐ ስላለፈ ህይወቱ ሲያወራ ያለሳልሳል። ያው ከሰው ስተት ክብረት ዝገት አይጠፋም። ልጅነትም አለ። በዛ ላይ ደግሞ ጓደኞቼም እንደምታውቃቸው ይላል። ስለ ትላንትናው ሲያወራ አለሳልሶ ነው የሚያወራው። ሐሰተኛ ንስሐ ለማንኛውም ይሄው ለማንኛውም ብሎ ገርበብ አድርጎ ነው ንስሐ የሚገባው። በሩን ይሄው ዞር አንዳንድ ሰው አይታል ሲወጣ በሩን ገርበብ አድርጎ በመለስም ያው ከፈታ አድርጌ እና ሲያወራ እንዴት ያወራል መሰለህ? ሐሰተኛ ንስሐ ስለ ጥፋቱ ሲያወራ ያው ፖሊስ ያካብድ ነው እንጂ 7 ነው የመተዋት በቆንጨራ ፖሊስ እንታለ 11 ክቡር ፍርድ ቤት ፖሊስ ሲያጋንን ነው እንጂ እኔ ሚስቴን ወዳታለሁ 7 ነው በቆንጨራ የመተዋት እንደማለት ማለት ስለተላውለ ሐሰተኛ ንስሐ የገባ ሰው በምን ታውቃለህ መሰለህ? ስላለፈ ህይወቱ ሲያወራልህ ያንቆለጳጵሰዋል፣ ያለሳልሰዋል፣ ሮማንቲክ ነው የሚያደርገው። እነ ማዘርም አይረዱኝም ነበር እነ ፋዳም ብራዳ ደግሞ ከአሜሪካ ብርም አይልክም አላ ከፋኝ በቃ ይወል ሐሰተኛ ንስሐ ሲገባ
ያለፈ ጥፋቱን ሲያወራ ያንቆለጳጵሳል። በቃ እነ ሲስተርም ደግሞ ይገርማል ዙሪክ ስዊዘርላንድ ነው ያለችው ምን አለ ገብቷቸዋል ያለሳልሳል ስለተስተቱ ሲያወራ ያንቆለጳጵሰዋል። በቃ ከሰው ስተት ከብረት ዝገት ድብርት አለኝ ከፋኝ ይሏል። አሁን አንዳንድ ልጆች አሉ ምናምን በቃ ከፋኝ ደብረኝ ምናምን ከዛ አንተ ታዝንለታል እንዴ ስትጣው ከፍቶት እኮ ነው ከፍቶት አይደለም ሆዳም ስለሆነ ነው የቤቱን ሁሉ ዕቃ አውጥቶ የሚሸጠው እንደፈለገ የሚያጭበረብረውና የሚያምጣጣው ስለከፋው ነው ከፍቶት አይደለም ሆዳም ስለሆነ ነው። እንዲህ ብላችሁ ጻፉ። እውነተኛ ንስሐ ግን በኃጢአቱ ላይ ይቆጣል አያለሳልሰውም። I was wrong ይላል አያለሳልሰውም። አራተኛ ሐሰተኛ ንስሐ ጻፉ። ሐሰተኛ ንስሐ ከኃጢአቱ ይልቅ በንስሐው ያፍራል። በንስሐው ያፍራል። አሁን አንዳንዱ መልካም ወጣት በመግባቱ ያፍራል። ጻፉ። እውነተኛ ንስሐ ግን ከንስሐው ይልቅ በኃጢአቱ ያፍራል። ሐሰተኛ ንስሐ ጻፉ። አመለካከትን አይለውጥም። እውነተኛ ንስሐ ግን አእምሮን ያድሳል። ስድስተኛ ሐሰተኛ ንስሐ ውጫዊ ነው። እውነተኛ ንስሐ ግን ውስጣዊ ነው። ሰባተኛ ሐሰተኛ ንስሐ እየቀለቡት ይከሳል እየመከሩት ይረሳል ብለህ ጻፍ። ሐሰተኛ ንስሐ እየቀለቡት ይከሳል እየመከሩት ይረሳል። እየቀለቡት ይከሳል እየመከሩት ይረሳል። እውነተኛ ንስሐ ግን በልቡ ይጽፋል። ቃሉን በልቡ ላይ ይጽፋል። እውነተኛ ንስሐ ግን ቃሉን በልቡ ላይ ይጽፋል። ስምንተኛ ሐሰተኛ ንስሐ ምዕራፍና ቁጥር ካላገኘ ኃጢአቱን ይቀጥላል። ጻፍ። ምዕራፍና ቁጥር ካላገኘ ኃጢአቱን ይቀጥላል። ያፈላልጋል መጽሐፍ ቅዱስ ላይ ቆይ እንዲህ ተብሏል ይላል። ቆይ አትቃም የሚል ቦታ አሳየኝ ይላል። ተብሏል አሳየኝ እስቲ ይላል። ሊቀጥል ፈልጎ ሊቀጥል ይኸው ቀና ሊቀጥል እኮ በቃ አቁም ያለው ከዛሬ ጀምሮ አልጠጣም አላጨስም ምንም አላመሽም ይኸው ሚስቴ ዋይፍ ይኸው እኔ ባንቺ ፊት በቃ ዞር እኔ ጋር ይኸው ሽማግሌዎችም ካሉ አስታራቂ ምና ይኸው እናንተ እግር ስር ከዛ ያው ትዝታ ባይኑ ላይ ይሄዳል። ዛፍ ላይ ውጣ ይለዋል። ከዛ እንደዚህ ይላል። ልክ እንደገና መጀመር ሲፈልግ እንዲህ ይላል። ምን አትቃም ይላል። ገብቷል። አሁን ባይዘው ለመጀመር ስትል ያልጠየቀውን ጥቅስ ለማቆም ስትል አጠይቅ። ጻፍ ማለት ቃም ይላል ብለህ መች ጠየቅ? ልጀምር ስትል አሁን መጠጥ ልሳክር ስትል መች ጀመርክ? መች ጠየቅ? ልታቆም ስትል የምትጠይቀው አንተ። እሺ ሐሰተኛ ንስሐ ምዕራፍና ቁጥር ካላገኘ ኃጢአቱን ይቀጥላል አላችሁ? ጻፉ። እውነተኛ ንስሐ ግን ትእዛዝ ቢኖርም ባይኖርም ከእግዚአብሔር ፍቅር ጋር ከእግዚአብሔር ፍቅር ጋር የሚጋጭ መስሎ ከታየው ኃጢአቱን ይተዋል። ሐሰተኛ ንስሐ ጻፉ። ሐሰተኛ ንስሐ ኃጢአቱንና ጓደኞቹን ላለመተው
እግዚአብሔርን ይተዋል። እውነተኛ ንስሐ ግን እግዚአብሔርን ላለመተው ጓደኞቹን ይተዋል። choose the best የሚያዋጣህን የምታውቀው አንተ ነህ ከእግዚአብሔርና ከኃጢአት። ሐሰተኛ ንስሐ ኃጢአቱንና ጓደኞቹን ላለመተው እግዚአብሔርን ይተዋል። እውነተኛ ንስሐ ግን እግዚአብሔርን ላለመተው ጓደኞቹንና ኃጢአቱን ይተዋል። ታውቃላችሁ ብዙ ወጣት የሚቸግረው ኃጢአቱን መተው ሳይሆን ጓደኛውን መተው ነው። ብዙ ወጣት የሚቸግረው እናቱን መተው ሳይሆን ጓደኛውን መተው ነው። ጓደኛ ማለት ሁለተኛ ወላጅክ ማለት ነው። ሰይጣን በትክክል ላንተ የሚያስቀምጥልህ ወጥመድ ቤስት ፍሬንድ የምትለው ነው። 10ኛ ሐሰተኛ ንስሐ ጸጸትን ያመጣል። እውነተኛ ንስሐ ግን ወደ መዳን ያደርሳል። እውነተኛ ንስሐ ወደ መዳን ያደርሳል። የንስሐ እንቅፋቶች ብላችሁ ጻፉ። የንስሐ እንቅፋቶች። ኦኬ ንስሐ ምን ያስፈልገዋል? ሐዘን፣ እግዚአብሔር ማመን አይደል? ይሄን አለን። ከዛስ ቀጠልና ሐሰተኛና እውነተኛ ንስሐ ልዩነቱን አየን። ከዛ ቀጥለን አሁን የንስሐ እንቅፋት እናያለን። ጻፉ። የንስሐ እንቅፋቶች። አንደኛ የመጀመሪያው የንስሐ እንቅፋት ለኃጢአት የዳቦ ስም ማውጣት ነው። ጻፉ። ለኃጢአት የዳቦ ስም ማውጣት ነው። አንዳንዱ ምን ይላል? ባህሪዬ ነው ይላል። ያው እኔ ታውቃለህ አይደል ብልጭ ሲልብኝ ሰይጣኔ ሲነሳ ልክ መኪና ያለው ነው የሚመስለው። ሰይጣኔ ሲል ቤቴ መኪናዬ የሚል ምን ይመስል ሰይጣኔ ሲነሳ ብልጭ ሲልብኝ ታውቃለህ አይደል ያው እኔ የዳቦ ስም ይወጣለት። ይሄን ለምሳሌ የፈለከውን ሱሰኛ ብትጠይቀው ሱሰኛ ነኝ አይልህም፣ ወይም ሱስ አለብኝ አይልህም። ለስራ ነው የሚለው። ለስራ ነው፣ ለጥናት ነው፣ ለፈታ ለማለት ነው፣ ከፍሬንዶች ጋር ለመመሳሰል ነው። እኔ በሳምንት እኮ እንዲህ 7 ነው እንጂ እኮ ብዙ አልቅምም አቤት ምናምን ይልሃል። ብቻ የዳቦ ስም ማውጣት በቃ ኃጢአት ነው። ጻፉ ከፊት ለፊት ኃጢአት ነው። ኖ ኮምፕሮማይዜሽን። ኃጢአት ነው። ሁለተኛ የንስሐ እንቅፋት ማመካኘት። እኔ በነገራችን ላይ አላሰብኩም፣ እሷ ነች እነሱ ናቸው አሳስተውኝ ነው። ማመካኘት። ሶስተኛ ማቃለል፣ ማሳነስ። ኃጢአትን ማሳነስ። እኔ ብዙም እኮ ያን ያህል እኮ የከፋ ምን ማሳነስ። አራተኛ ማወዳደር። እኔ እኮ ከእንትና አንፃር አሁን እንትን እባላለሁ፣ ኧረ እንትና እኮ እብድ ነው ይሏል። አምስተኛ ቀጠሮ መስጠት። የንስሐ እንቅፋት ቀጠሮ መስጠት። የሰይጣን ዋና ስትራቴጂ ቆይ ነገ ነው። የሰይጣን ትልቁ መሳሪያ ጻፍ። ትልቁ መሳሪያ ስትራቴጂ መሳሪያ የሰይጣን ትልቁ መሳሪያ ቆይ ነገ ነው። ቆይ ነገ ትጸልያለህ፣ ቆይ ነገ ይደርሳል፣ ምን ታካብዳለህ፣ ምናምን ይልሃል። እናንተና አታያቸው ምን ይልሃል። ቆይ ነገ የሰይጣን ዋንኛ መሳሪያ ነው፣ መጠቀሚያ ነው። ቆይ ነገ አሁን ነው ሁሉ ነገር።
ስድስተኛ ትዕቢት ዝም ብሎ ከመሬት ተነስቶ ቁንን ማለት በቃ ዝም ብሎ። አሁን አንዳንድ ልጆች እኔ ጋር ሲመጡ አያቸዋል እንዲህ ብሎ ነው የሚመጡት። በቃ ራሱ ብሎ ነው የሚመጡት። በቃ ነጠር ካንድ እግሩ ወዝወዝ ካናቱ በቃ እንዲህ ብሎ ይመጣል። በቃ ትዕቢት። ከዛ እናትስ ምናምን እናት የትኛዋ እናት ከማን ጋር መጣስ? ከማዘር ጋር ይላል። ከዛ እናትስ እስቲ ነይ ጥራት እስቲ ምናምን ይሄድና ነይ ተባልሽ ነው። ከዛ እናትየው ስትመጣ የሱ እንደዚህ ያደረገው ደረቱና እናትየው አይገናኙም። እናትየው በጣም ምስኪን ነች፣ ከፍቷታል ምናምን። ዝም ብሎ ከመሬት ተነስቶ ቁንን ማለት የሆነ ታሪክ የሰራ ሰው ነው የሚመስል ምናምን እያለ በቃ ከዛ የሆነ ነገር ጃስ ሲሉት አንቺ ይላል። ከዛ በኋላ ብዙ ወጣቶች የሚመስላቸው ሁሌ ወጣት ሆነው የሚቀሩ ይመስላቸዋል። ዛሬ ሼባው የምትለው ልክ እንዳንተ ከ20 ዓመት በፊት እሱም ሌላ ሰው ሼባው ሲል የነበረ ነው። እነግርሃለሁ እድሜ እስከ 30 ነው ዳገት፣ ከዛ በኋላ ቁልቁለት ነው። ይኸውልህ 30 እስክደርስ ድረስ እየጨመርክ አሁን አንዳንድ ልጆች አይተኮ ስንት ነው እድሜ ስትለው ልጁ እኮ 17 ነው። 17 ዓመት ከ6 ወር ይላል ጨምሮ ትልቅ ለመሆን ሲጨምር ልክ 30 ስትደርስ በ4 ዓመት አንዴ ነው እንዳለም ዋንጫ የምትቆጥረው ነገር ያለው። ከዛ እንዴት 40 እንደምትሆን እኔ አሁን በጣም ይገርመኝ ነገር ይሄኝ ነኝ። አገልግሎት ሲጀምር ቸርቹን ሲጀምር 30 ዓመቴ ነበር። አሁን መስከረም 18 ሲመጣ 10ኛ ዓመት ነው የቸርቹ። ግን ይገርማል አሁን እኔ 40 ዓመት ሞላኝ። 40 ዓመት የሚደረስም አይመስለኝም ነበር። ግን ይገርማል ሁሌ ወጣት ሆነ አቀርም ደሞ ስማኝ ይሄኝ ነኝ የውቀና ቀጠሮ ለንስሐ አትስጥ። ለመሰለ ይሄን የንስሐ ዕድል የሰጠ እግዚአብሔር ነው። ብዙ ሰዎች አሉ ተኝተው በዛው ተኝተው ይቀሩ። ብዙ ሰዎች አሉ አንተ ወጥተ በገባበት አስፋልት ሳይመለሱ በዛው ይቀሩ። ብዙ ሰዎች አሉ ነገ ያንተ አይደለም አታውቀውም። ለነገ ቀጠሮ ከሰጠ ሰይጣን ነው አውቆ እንድጠፋ ነው። ሰይጣን በህይወትህ ሊጫወትብህ ነው። ነገ ብለህ ቀጠሮ ከሰጠ ይወድ ሰይጣን ከህይወት ሊነቅል ስለሚፈልግ ነው ቀጠሮ እንድትሰጥ የሚፈልገው። የንስሐ ዋንኛው እንቅፋት ቀጠሮ ሲቀጥል ትዕቢት ነው ማለት። ሁሌ በቃ የምትችል ከመሰለ እማትችልበት ቀን ይመጣል። አሁን ያለህ የመሰለ ነገር ድንገት ነገ ታጣዋለህ። ለመዞርና አቅጣጫ ቀይረ ለመሄድ ቀጠሮ ከሰጠ ዩዊልሲ በህይወት ዘመን የማትከፍለው ጸጸት ውስጥ ነው የምትወድቀው። ሁሉም ነገር እንደነበር አይቀጥልም። ሁኔታዎች ድንገት ሊለዋወጡ ይችላሉ። ድንገት ሊለዋወጡ ይችላሉ። ሌላው ትዕቢት የእንትን እንቅፋት ነው። እሺ 7ኛ እምነት ማጣት። እንዲህ ብለው ይጻፉ ከፊት ለፊት እግዚአብሔር ይቅር ላይለኝ ይችላል ብሎ ማለት። እግዚአብሔር እንደኔ አይነቱን ኃጢአተኛ ይቅር ላይል ይችላል ብሎ ማለት። እድገታችሁን፣ ለውጣችሁን፣ ክብራችሁን፣ ድላችሁን ለማየት የሚፈልግና የሚታገል ሰው እሱ ሚስ ካረጋችሁ በኋላ ቀጥሎ ያለው ህይወታችሁ እግዚአብሔር የሰጣችሁን ኦፖርቹኒቲ ተጠቀሙበት። ሲዝናችሁን ተጠቀሙበት። እድላችሁን ተጠቀሙበት። ቀን ሳለ ተጠቀሙበት። ነገ እናንተ ስላልሆነ God is merciful። እግዚአብሔር በምህረት የተሞላ ነው። እግዚአብሔር በይቅርታ የተሞላ ነው። ኃጢአታችንን ብንናዘዝ ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። እንዳትጠረጥሩት እግዚአብሔር
ጌታ ሆይ ማረኝ ስትሉት ልጄ ብሎ ኃጢአታችሁን ይቅር የሚል አምላክ ነው ያላችሁ። ወደኔ ተመልከቱ። እንዴትም ነው ወደዚህ ግቢ መሄጃ ስላጣችሁ ግን እንደመጣችሁ አይሰማኝም። የሆነ መለኮታዊ ቀጠሮ እዚህ ቤት እንዳስቀመጣችሁ ይሰማኛል። እግዚአብሔር ያቺ ሳምራይቷን ሴት ጌታ ኢየሱስ ያዕቆብ ጉድጓድ አጠገብ ቁጭ ብሎ እንደጠበቃት በጠራራ ፀሐይ እንደፈለጋት እንደጠበቃት እንዳናገራት ከዛ ጉዴን የነገረኝ ንገራችሁ እንዳለች ልክ እንደዛ እናንተና እግዚአብሔር በህይወታችሁ የምትገናኙባቸው ቀናቶች ይመስሉኛል። ቀጠሮ አትስጡ። ካጉል ኩራት ውጡ። ለንስሐ የተቀደደ ልብ፣ የተሰበረ ልብ፣ ትሁት ልብ ይኖራችሁ። ጻፉ። ንስሐ አለመግባት ምን ማለት ነው ብላችሁ ጻፉ። ንስሐ አለመግባት ምንድነው? አንደኛ ኃጢአተኛ ሆኖ የመቆየት ፍላጎት ነው። ኃጢአተኛ ሆኖ የመቆየት ፍላጎት ነው። ሁለተኛ እግዚአብሔርን አለመታዘዝ ነው። ከፋኛል፣ ይረብሸኛል፣ ይጨንቀኛል፣ ከእግዚአብሔር ጋር ያለኝን ነገር ሚስ እንዳረኩ ሲሰማኝ ምቾት አይሰማኝም። ጓደኞቼ ይጫወታሉ፣ እኔ ግን ምቾት አይሰጠኝም። ኃጢአተኛ ሆኖ የመቆየት ፍላጎት ነው ንስሐ አለመግባት። ሁለተኛ ለእግዚአብሔር አለመታዘዝ ነው። ሶስተኛ የእግዚአብሔርን ቸርነት ምህረት የእግዚአብሔርን ቸርነትና ምህረት ችላ ማለት ነው። አራተኛ ቁጣም በራስ ላይ ማከማቸት ነው። አምስተኛ ክርስቲያን አለመሆን ነው። የንስሐ በረከቶች። ሰው ንስሐ ሲገባ ምን በረከት ያገኛል? ጻፉ። ሆሴዕ መጽሐፍ ምዕራፍ 14 ከቁጥር 4 እስከ 8 በአራቱ ቁጥሮች ውስጥ 14 በረከቶች ታገኛላችሁ። ጻፉ። ንስሐ የመግባት 14 በረከቶች። ንስሐ የመግባት 14 በረከቶች እንደዚህ ይላል። ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውን ሁሉ ፈውሰዋል ይላል። ፈውሰዋለሁ። ሰይጣን ያበላሸው፣ ያቆሸሸው፣ ሰይጣን ያዋረደው፣ ሰይጣን ይረገጠው፣ ሰይጣን አንገት ያስደፋው የሰበረውን ልክ ሲመለስ እኔ ፈውሰዋለሁ። እንደተሰበረ አይቀርም፣ አንገት እንደደፋ እንዳዘነ አይቀርም፣ እንደተዋረደ እኔ ፈውሰዋለሁ። ልቡን ፈውሰዋለሁ፣ ህይወቱን ፈውሰዋለሁ። ደስ ይበላችሁ የአገሬ ልጆች። ምህረት እድል ከእግዚአብሔር የንስሐ እድል የተሰጣችሁ የአገሬ ልጆች ደስ ይበላችሁ። ሐኪም ሰርጀሪ ሲሰራ ጠባሳው ይታያል። እኔ ጌታ ግን ሲፈውስ ያለ ማስታወሻ ነው። ደስ ይበላችሁ። ባለማወቅ ምክንያት በልጅነት ወራት ከእግዚአብሔር ቤት ወጣችሁ በብዙ የስህተት መንገድ ሄዳችሁና ብዙ ነገራችሁን ያጣችሁ የ180 ዲግሪ ሰርታ አቅጣጫ ቀይረ ስትሄድ ጨክነ ውሳኔ ስትወስን እንደ እግዚአብሔር ፍቃድ የመኖር የህይወት አቋሙ ስትገባ እግዚአብሔር በመትኩ እንደዚህ ያደርጋል። ያኔ በሄድክበት ጊዜ የተጎዳውን ጠባሳ እያዘንክ በቤቱ እንድትኖር አይፈልግም። የጠፋው ልጅ ሲመለስ ለጣቱ ቀለበት፣ ለእግሩ ጫማ፣ ለሰውነቱ ልብስ እንዳለበሰው አባትየው ልክ እንደዛ እንደገና እግዚአብሔር አምላክ ወጣ የቆሰልከውን ቁስል እዚህ ስትመለስ ወደ እግዚአብሔር ቤት ቁስልን እፈውሰዋል። ቁጣዬን ከርሱ ተመልሷልና አመጻቸውን
ፈውሰዋል። ሂሊንግ ልጸልይላችሁ ከፍ አድርጉ እጆቻችሁን። በየትኛውም ምክንያት የተጎዳችሁትን ጉዳት የአገሬ ልጆች እጸልይላችኋለሁ። በእነዚህ 5 ቀናቶች እናንተና ቤተሰቦቻችሁ ፍጹም ፈውስ ይሆንላችኋል። እኔ ይኸውላችሁ ይሁን ወደ እኔ በጣም ደስ የሚለኝ አንድ ወጣት ልጅ ህይወቱ ሲቀየር ደስ ከሚለኝ ነገር አንዱ እንደሆነ ነገር ያ ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጁ ገብቶ ወድቆ የነበረው ልጅ ቁስሉ ላይ ዘይት እንዳፈሰሰለት ልክ እንደዛ የኔ ጌታ ቁስሉ ላይ ዘይት ያፈስለታል። ትድናለህ ከነፍስም ከስጋም ደዌ ትድናለህ። እግዚአብሔር ጨለማህን ያበራ። በቃ ትፈወሳለህ። I love it. እዚህ ቤት ውስጥ የሆነ የሚድኑ ሰዎች አሉ። በአራተኛ ዙር የሆነ የሚፈወሱ ሰዎች አሉ። እናንተን እንዲሁ ለማነሳሳት አይደለም ይሄን ምለው እንደዚህ ያለ ከቁጣዬ ከእርሱ ዘንድ ተመልሰዋልና አመጻቸውን እፈውሰዋለሁ። ሁለተኛ የንስሐ በረከት። ሁለተኛ እንዲሁ ይወዳል። መወደድ ነው ሁለተኛው። ዋው መወደድ። እግዚአብሔር ይወዳል። እወደዋለሁ አለ። ይኸው በገዛ ፍቃዴ እወዳቸዋለሁ። ለምን ተመልሰዋል? እወዳቸዋለሁ። ለምን ተመልሰዋል? ሶስተኛ ቁጣውን ይመልሳል። ቁጣውን ይመልሳል። እግዚአብሔር ሊመታው የነበረውን ሰው ቁጣውን ይመልስለታል እግዚአብሔር። አራተኛ ይመግበዋል። የሰማይ መስኮት ይከፍትለታል። ለረሃቡ እንጀራ፣ ለሰውነቱ ልብስ፣ ለእግሩ ጫማ፣ ለጣቱ ቀለበት እንዳደረገለት ይመግበዋል። እንደዚህ ይላል፣ እንደ ለእስራኤልም እንደ ጠል ሆነዋል። አምስተኛ ያብባል። ይኸውልህ እንደ አበባ ያብባል። ወደቀ ከመቼው ጠፋ ሲል ነበረ ፈልፈላ በጠቅላላ ቀና ብለ አብበ አምሮብ ተውበ እንደገና የሚያይ ይሄኛው ዓመት 2018 ይባላል። ዘራፍ እንደዚህ ያለ መጽሐፍ ሲናገር እነዚህ የደረቁ አጥንቶች በህይወት ሊኖሩ ይችላሉ አሉ። ጌታ ሆይ እኔ አላውቅም አለ። ባዮሎጂ አያውቅም፣ ፊዚክስ አያውቅም፣ ማቴማቲክስ አያውቅም፣ አንተ ግን ታውቃለህ። ትንቢት ተናገርባቸዋል። ትንቢት ተናገርኩባቸው። ከዛ ንፋስ መጣ፣ ተቀራረቡ፣ ብርቱ ሰራዊት ሆነው ቆሙ አለ። በኢየሱስ ስም ጸልይላችኋለሁ፣ ብርቱ ሰራዊት ሆናችሁ ትቆማላችሁ። እንደዚህ ያለ መጽሐፍ ሲናገር የሌዊ በትር አቆጠቆጠች፣ አበበች፣ አፈራች። ለምን? እግዚአብሔር መርጧታል። አየህ፣ ልክ ስትመለስ እንደዚህ ይሆናል። ሰይጣን የቆረጠ ያደረቀ መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁት ተስፋ አለው አለ። አየህ፣ አንተ ህይወት ተስፋ አለው፣ ኑሮ ተስፋ አለው፣ ቤት ተስፋ አለው፣ ትዳር ተስፋ አለው። አንተ እዚህ የተቀመጥከው ስለምትችል አይደለም፣ እግዚአብሔር መሐሪ ስለሆነ ነው። I swear to God እግዚአብሔር ተስፋ እኔ ልባርክ። አትቀናም፣ እኔ አልቀናም። እንደ አበባ ታብባል፣ እንደ አበባ ታብባል። በጦለክበት፣ አንገት በደፋበት፣ በተቸገርክበት፣ የሰው ፊት ባየህበት፣ ብዙ በተባልክበት በዛ ቦታ በዛ ሀገር በኢየሱስም እንደ አበባ ታብባል። ደግሞ እዚህ መካከል ከኔ ጋር ሳይሆን ጉዳያቸውን ከእግዚአብሔር ጋር አርገው የመጡ ጥቂት የማይባሉ ብዙ ሰዎች አሉ። ከእግዚአብሔር ጋር ጉዳያቸውን አርገው ይሄ ክረምት፣ ይሄ ታይም፣ ይሄ ዊክ በእኔና በእግዚአብሔር መካከል መሰረታዊ የሆነ ነገር የሚደረግ ብለው ወስነው ከእግዚአብሔር ጋር ወስነው የመጡ ሰዎች አሉ። ለነዚህ ሰዎች ይለኛል ጌታ ታላቅ ትንሣኤ ይሆንላቸዋል፣ ታላቅ መነሳት ይሆንላቸዋል። እግዚአብሔር እንደዚያ እንደ ጠል ሆንለታለሁ፣ እንደ
ጠል መግበው እኔ ፕሮቫይድ አደርገዋለሁ። ወደኔ ተመልሶ አይቸግረውም። ወደኔ ተመልሶ አይቸግረውም። ሰይጣን አንዳንድ ጊዜ ይዋሻል። ልክ ይወል ለብነት ስታቆም ስካር መጠጥ ምና የሆነ ነገር ስታቆም የሚቸግር ይመስለዋል። እንደዛ እንዲሰማ ይፈልጋል። አንተም እንደዛ ሊሰማ ይችላል። አሁን እንዴት ልኖር ነው? በጣም ይገርማል። እግዚአብሔር እንደ ጠል ይሆንልሃል። ተመልሰው የወደቁ ተመልሰው ያፈሩ ተመልሰው የተቸገሩ ማንም እንደ እግዚአብሔር እንደዚያ እንደ ጠል ለእስራኤል እንደ ጠል ሆነዋል። ከዛስ እንደ አበባም ያብባል፣ እንደ ሊባኖስም ስሩን ይሰዳል። የልቤ አምላክ ተባረክ፣ የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ። በቃ ይሄ ነው። ከዛ በኋላ የምንዘምረው ከዛስ ቁጥሩ አባትየው ከሩቅ አየው። ከዛ ሮጦ ወጥቶ አቀፈው፣ ሳመው። ከዛ ቀለበት አረገለት፣ ጫማ አረገለት፣ ልብስ ለበሰው ምናምን። ብራዘር ነኝ ንስሐ እኮ የሚያስፈልገው መመለስ አይደል? ንስሐ አቅጣጫ ቀይሮ መምጣት አይደል? ቆይ ስማኝ፣ አቅጣጫ መቀየር አይደለ? ልብን መቅደድ አይደለ? ትቢትን ማስወገድ አይደለ? ብርክክ ብለ እግዚአብሔር ስር ጉልበቱ ስር እግሩ ስር ብርክክ ስትል ስማኝ፣ ቆይ አዳምጠኝ። ብርክክ ስትል ራስን ስታዋርድ የኔ ጌታ በቃ የትላንት ነው መንገድ ይብቀኝ ብለ ስትመለስ ከዛ ዝም ብሎ በጣኔ የሚያደርግ መሰለ እንደዚህ ያለ እፈውሰዋለሁ፣ እንደ አበባ ያብባል፣ እንደ ሊባኖስ ስር ይሰዳል። እንዴት ብዬ ልበው? እዛ ጋር ቁጣዬን ከርሱ ተመልሷልና አመጻቸውን ፈውሳለሁ፣ በገዛ ፈቃዴ ወደዋለሁ፣ ለእስራኤል እንደ ጠል ሆነዋለሁ። እንደ አበባም ያብባል፣ እንደ ሊባኖስ ስር ይሰዳል፣ ቅርንጫፎቹ ይዘረጋሉ። ውበቱ እንደ ወይራ፣ ሽታውም እንደ ሊባኖስ። ታዋቂ ይሆናል፣ ተፈላጊ ይሆናል፣ ምድርን ይሞላዋል። ለምን መሰለ? ተንበርክኳል፣ ተዋርዷል፣ ተመልሷል፣ አመጻውን ትቷል። ስለዚህ እኔ ደግሞ ምን አደርገዋለሁ? እባርከዋለሁ። አይ ፕሌስ እባርከዋለሁ። የሰይጣን እንድትባረክ አይፈልግም፣ እንድትባረክ አይፈልግም ሰይጣን። ገብቷል? ይሄንን የመኪና መስታወት እስከ ላይ ተዘጋና
ስማ ልንገር፣ ይኸውልህ ከተማ ውስጥ ጫት ይዘህ በምትታወቅበት እጅ ጫቱን ጥለህ መጽሐፍ ቅዱስ ትይዝና ከዛስ በኋላ ወደ እግዚአብሔር ቤት ስትመለስ እንደ ወይራ ታብባለህ። አንተ ሽታ እንደ እዩ መዓዛ ይሆናል። ንጉሥ ሰለሞን እንዳለ እቺ በምድረ በዳ የምትጨስ ጧፍ ማነቻ? ማነች? እቺ ባለ ዕጣን ማን ከሩቅ ምሸተኝ ማነቻ? ነጋዴ ድንኳን የመሰለች ከሩቅ ያታል። ጌታ ምስክር። ልክ ስትመለስ ልክ በንስሐ 180 ዲግሪ ሰርተህ ስትመለስ የሰማይ መስኮት ይከፈትልሃል፣ ይከርማል፣ እግዚአብሔር ይባርካል፣ ስር ትሰዳለህ። ይሁን ከዚህ በፊት ሰዎች ይጠሉ የነበሩ ሰዎች አሁን ግን መልካም መዓዛ ካንተ ይወጣል። ተዚህ ከነበረ ጌርጌሴኖን በሚባለው ቦታ በአጋንንት ታስሮ የነበረ ሌሊት የሚጮህ ቀን የማይተኛ በመቃብር እንጂ በቤት የማይኖር እጁን በሰንሰለት እግሩን በእግር ብረት ይታሰር የነበረ ጌታ ኢየሱስ መጣና ፈታው። ከዛስ ልብስ አለበሰው። ከዛስ እግዚአብሔር ያደረገልን ታላቅ ነገር እየተናገርክ ወደ ከተማ ሂድ አለው። በፊት ተራ ጩኸት ነበር የሚጮኸው። አሁን ግን የሰማ ያልሰማ ይስማ፣ የሰማም ላልሰማ ያሰማ። እግዚአብሔር ታላቅ ነገር አድርጎልኛል። ታሪኬ ተቀይሯል። ሰባኪ ያረገው እንደዚህ ያለ ይሄ 14 በረከት ነው። ባይዘው እንደ ጠል ሆኖ አሉ አለ እንደ አበባም። በነገራችን ላይ የአገሬ ልጆች ይሁኝ ነኝ ይሄው ቀና የሆሴ መጽሐፍ ማለት እግዚአብሔር ለእስራኤል ሕዝቦች ከቅጣቱ በፊት የሰጣቸው የመጨረሻ ማስጠንቀቂያና የነሱ መመለስ የሚናገር መጽሐፍ እግዚአብሔር ብሏቸው ነበር። ከዚህ በኋላ እንደዚህ ብሏቸው እንደውም እግዚአብሔር እኔ ክርክር አለኝ ክስ አለኝ ያለበት መጽሐፍ ግን ተመለሱ ሰዎቹ። ከዛስ ከቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውን ፈውሳለሁ፣ በገዛ ፈቃዴ ይወዳቸዋል። ለእስራኤል እንደ ጠል ሆነዋል፣ እንደ አበባም ያብባል፣ እንደ ሊባኖስም ስሩን ይሰዳል፣ ቅርንጫፎቹ ይዘረጋል። ውበቱን በሉ እስቲ ወጋው ኖርማል መንፈስ የተመታ ይሁን። ውበቷም በቃ እንደ ምንድን ነው እሱ ሞችኩት ምንድን ይሄን በቃ እንደ ልጅነትሽ ጊዜ ራሱ ምንድን ነው እንደ አዲስ ነው ያረጋግሽ። ይገርምሽ ምን ሆኖ ነው? ምንም ብር ከውጭ ተልኮ አይደለም፣ የሆነ ነገር አይደለም። እንዲሁ አካሄድሽን ቀይረሽ አካሄድ ከዚህ በፊት አመዳም እዚህ ላይ የማይድን ፎሮፎር የነበረብህ አሁን ግን ተቀይረ በቃ አምሮብህ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከዛስ ከጥላው በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሳ ይጠግባሉ፣ እንደ ወይን አረግ ያብባሉ፣ ይመቸዋል። ከዛስ መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ከእንግዲህ ወዲያ ጣዖት ለኤፍሬም ምድር ነው እኔ ሰምቸዋል ያለ ይቀጥላል። እኔ ባረኩ በኢየሱስም ባረኩ። መስከረም ላይ እንዲወራባል እሱ አይደለም እሱን ይመስል እሱ አይደለም። በጌታ በኢየሱስም ባረኩ። እግዚአብሔር አምላክ እዛ ሰፈር ታሪክን ይቀይረዋል። ውበቱ ከጌታ ጋር ሲሄዱ ከአባቴ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ ትላለህ። ከዛ በኋላ መዝሙር ትከፍታለህ። ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። የሕይወቴ ብርሃን ኢየሱስ ያለኝታ፣ የሕይወቴ ብርሃን ኢየሱስ ያለኝታ። ምን ጠፍቶ ካንተ ቤት ከነስምህ ጌታ። ምን ታካብዳለህ ሲሉ አካብዳለሁ ነው ማለት። አካብዳለሁ ደግሜ ያልኖርም አንዴ ነው የምኖረው። አካብዳለሁ የዘላለም ሕይወት ነው፣ የአንድ ሰሞን ጉዳይ አይደለም። አካብዳለሁ። ሰይጣን ምን ታካብዳለህ፣ ምን ጓደኛ ምን ታካብዳለህ የሚለው እዛው ዝም ብለህ አውደልድለህ እንድትሞት ስለሚል በጣም ነው ማካበድ። በሕይወት ጉዳይ ነው ማካበድ ያለብህ። ይሄ ጨዋታ አይደለም ብራዘር፣ ይሄ የሕይወት ጉዳይ ነው።
በጣም ውድ የሆነ ህይወት ነው ያለ። በጣም የሚገርም ነገር ልንገር። እኔ ዮናታን አክሊሉ ስላለው አንተ አታስፈልግም ብሎ አንተን ሳይፈጥር አልቀረም። አንተ ስለምታስፈልግ ነው። ሌሎች ሰዎች እንዳሉ እያወቀ አንተን የፈጠረ። እዚህ ሀገር ላይ ምድር ላይ ብዙ ሰዎች አሉ። ገብቷል? እኔ ለን መስካሉ ብዙ ሰዎች አሉ፣ ሀብታሞች አሉ፣ ባለስልጣኖች አሉ። አንተ ስለምታስፈልግ እግዚአብሔር በአንተ ፕሮግራም ስላለው ነው የፈጠረ። ትርፍ ስለሆንክ አይደለም ወደዚህ ምድር የመጣኸው። አንተ ዋና ህይወት ነው ይዘህ የመጣኸው። ታብባል ጌታ ተመልሰን ከአመጻ ተመልሰን አተረፍን እንጂ መች ጎደልን እንዴ? ከበርን እንጂ መች ተዋረድን? እንደ ወፍጮ ቤት ፍየል ያም ይሄን በእንቅብ ሲጠፈጥፈን ከመኖር አወጣን እግዚአብሔር። ሄድ እንደ ቆርቄ የትም ከምንጠረግበት ሰብስቦ ባለማረግ ባለ ክብር አረገን፣ ባለ ታሪክ አረገን። ልክ ስትመለስ ያምርብሃል ይቀር። በቃ አንተ 14 ነጥብ አለ እዚህ ጋር ከ4 እስከ 8 አንድ እያልክ ከቁጣ ይመለሳለሁ፣ እፈውሰዋለሁ፣ እወደዋለሁ፣ እንደ ጠል ሆነዋለሁ፣ እንደ አበባ ያብባል፣ እንደ ሊባኖስ ስሩ ይሰዳል፣ ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ኢየሱስ ጌታ ነው። አሜን ነው ወይ? ማበብ ከፈለክ አየህ እንደዚህ ስር መስደድ ሽታ እንዲፈካ ከፈለክ ይሄ የመመለስ በረከት ነው። ስትመለስ ጻፉ እንደዚህ ብላችሁ የእውነተኛ ንስሐ ምሳሌዎች። አንደኛ ጳውሎስ በቀድሞ ሳውል የቀድሞ ሳውል ጳውሎስ የእውነተኛ ንስሐ ምሳሌ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 9 ሁለተኛ በመስቀል ላይ የነበረው ሌባ ያ ሌባው በመስቀል ላይ የነበረው ሌባ የእውነተኛ ንስሐ ምሳሌ ነው። ሶስተኛ ዳዊት ከዛ እንዲህ ብለውና ጻፉ የዳዊት የንስሐ ጸሎት ይኸውልህ የዳዊት የንስሐ ጸሎት ስማ። ለመዘምራን አለቃ ወደ ቤርሳቤ ከገባ በኋላ ነብዩ ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር አይ ላቭ ዳዊት ኦ ማይ ጋድ የዳዊት መዝሙር አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። ይሄ መዝሙር ነው። አየህ የዳዊት መዝሙር ነው። እንደ ዘንድሮ መዝሙር ታታታታታ የጌቶቹ ጌታ ምን ሐሳብ አይ እነ ዳዊት ሐሳብ ነው የሚዘምሩት። ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና፣ አንተን ብቻ በደልኩ፣ በፊትም ክፋትን አደረግኩ፣ በነገርም ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ። እንዲህ ብላችሁ ጻፉ። አንደኛ የዳዊት የንስሐ ጸሎት አላችሁ አይደል? አንደኛ ኃጢአቱን አምኗል ኃጢአቱን። ሁለተኛ በኃጢአቱ ምክንያት ልቡ ተሰብሯል። ሶስተኛ የእግዚአብሔርን ምሕረት ጠይቋል። የእግዚአብሔርን ምሕረት ጠይቋል። አራተኛ ከኃጢአቱ እንዲያነጻው እግዚአብሔርን ጠይቋል። አምስተኛ ንጹህ ልብ እንዲፈጥርለት እግዚአብሔርን ጠይቋል።
ንጹህ ልብ እንዲፈጥርለት እግዚአብሔርን ጠይቋል። ስድስተኛ እግዚአብሔርን አመስግኗል። የእውነተኛ ንስሐ ምሳሌ አራተኛ የኢየሱስን እግር የቀባቸው ኃጢአተኛ ሴት ሉቃስ 7:36 ከፈሪሳውያንም አንዱ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳውያን ቤት ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልበስጥሮስ ቢልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በግንባሯ እግሩን ታረስ ጀመረች። በራስ ፀጉሯም ታብሰው እግሩንም ትስመው ሽቶም ትቀባው ነበረች። የጠራውን ፈሪሳዊ አይቶ ይህስ ነቢይ ቢሆን ይህቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱ መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛውን ነው? ስምዖን መልሶ ብዙ የተተወለት ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዞር ብሎ ስምዖን እንዲህ አለው፣ ስምዖን እንደዚህ አለው፣ ይህች ሴት ታያለህን? እኔ ወደ ቤት ገባሁ፣ ውሃ እንኳን ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯ ማበሰች። አንተ አልሳምከኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አምስተኛ የእውነተኛ ንስሐ ምሳሌ አባካኙ ልጅ ሉቃስ 15 እንዲህ ብላችሁ ጻፉ። ንስሐ የማይገቡ ሰዎች የመንፈስ ቅዱስ ሥራ በልባቸው ውስጥ የለም። የመንፈስ ቅዱስ ሥራ በልባቸው ውስጥ የለም። እግዚአብሔር መልካም ነው ሁሉ ጊዜ። በሳምንት 7 ቀን፣ በወር 30 ቀን፣ በዓመት 365 ቀን እግዚአብሔር መልካም ነው። ጻፉ እንዲህ ብላችሁ። ንስሐ የማይገቡ ሰዎች አንገተ ደንዳና ናቸው። ንስሐ የማይገቡ ሰዎች አንገተ ደንዳና ናቸው። አንገተ ደንዳና ናቸው።